ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ፋና ኤዱኬሽን ዩቲዩብ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ፣ ቪዲዮንም ላይክ አድርጉልኝ። ትሪጎኖሜትሪክ ፈንክሽን ባለፈው ኢንትሮዳክሽን ነገር ሰጥቼ ነበርና ዛሬ ደግሞ ጥያቄ በምን አይነት መልኩ ሊወጡ ይችላሉ ኢንትራንስ ላይን ጨምሮ የሚል እሱን አንዳንድ ነገሮች እንወያያለን ማለት ነው። እንግዲህ ከዚህ ቻፕተር መያዝ ያለባችሁ ምንድን ነው? ሪፈረንስ አንግል እና አንግል ኦፍ ዲፕሬሽን እንዲሁም አንግል ኦፍ ኤሌቬሽን የሚባሉ አሉ። እነሱ በተለይ እነዚህ አሁን ኢንትራንስ ላይ በተደጋጋሚ ይመጣሉ አይቀሩም። እሱን ቀጣይ እናያለን። በዛሬው ቪዲዮ ግን ትሪጎኖሜትሪክ ፈንክሽን ለምሳሌ የተለያዩ ዲግሪዎች ይሰጡናል። ለምሳሌ ሴካንድ 22.5 ዲግሪ እንዴት ይሰራል? ኤግዛክት ቫሊዩ ስንት ነው? ምንም አይነት ነገር ሳትሰጡ ማለት ነው። እንደዚህ አይነት ነገር ጥያቄዎች ይኖራሉ። ደብል አንግል ፎርሙላ እና ሀፍ አንግል ፎርሙላ የሚባል አለ። እሱም እንደዚሁ በዚህ አይነት መልኩ የሚመጡ ጥያቄዎች ስላሉ ያው መጽሐፋችሁ ላይ የለም፣ እኔ ያሳያችኋለሁ። እንግዲህ መጽሐፋችሁ ላይ ያለ ነገር አለ። ኦል ስቱደንት ቴክ ኬሚስትሪ የሚል አለ። አሁን ይሄ ኦል ስቱደንት ቴክ ኬሚስትሪ የሚለው ለምንድን ነው የሚጠቅመን? አንግል ሲሰጠን የተሰጠን አንግል ሳይን ቫሊዩ ፖዘቲቭ ነው ወይስ ኔጌቲቭ ነው? ኮሳይን ቫሊዩ ፖዘቲቭ ነው ወይስ ኔጌቲቭ ነው? ታንጀንት ቫሊዩም እንደዚሁ ፖዘቲቭ ነው ኔጌቲቭ ነው የሚለውን ለማወቅ ነው። ኳድራንት ዋን እንግዲህ እዚህ ጋር ነው ያለው፣ ይሄ ማለት ነው። ከ0 እስከ 90 ዲግሪ አንግል ሜዥር ያለው እንደዚህ፣ ከዚህ እስከዚህ ደግሞ ከዚህ ከፖዘቲቭ ዋይ አክሲስ እስከዚህ ባለው እስከ 180 ዲግሪ፣ ያ ማለት ከ90 እስከ 180 ያለው ደግሞ ምን እንለዋለን? ኳድራንት ቱ እዚህ ላይ ያርፋል ማለት ነው። ኳድራንት ስሪ በኔጌቲቭ ኤክስ አክሲስ እና በኔጌቲቭ ዋይ አክሲስ መካከል ይሄኛው ኳድራንት ስሪ ያለ። ኳድራንት ፎር በኔጌቲቭ ዋይ አክሲስ እና በዚህ በፖዚቲቭ ኤክስ አክሲስ መካከል እዚህ ኳድራንት ፎር አለ ማለት ነው። እነዚህን ከያዝን አሁን ኦል የሚለው ምን የሚያመለክተው ኳድራንት ዋን ላይ 4 ወርድ ናቸው አይደለ? 1 2 3 4። ስለዚህ ኦል፣ ስለዚህ ኳድራንት ዋን ላይ ሁሉም ትሪጎኖሜትሪክ ፈንክሽኖች ምንድን ናቸው? ፖዚቲቭ ናቸው ማለት ነው። ኳድራንት ቱ ላይ ስቱደንት የሚለው እዚህ ጋር ኤስ የምትለውና ሳይን የምትለውና የሚያመለክተው። ስለዚህ ኳድራንት ቱ ላይ ሳይን ኢዝ ፖዚቲቭ፣ ኳድራንት ስሪ ላይ ታንጀንት ኢዝ ፖዚቲቭ፣ ኳድራንት ፎር ላይ ኮሳይን ኢዝ ፖዚቲቭ ማለት ነው። ስለዚህ ኳድራንት ዋን ላይ ሁሉም ፖዚቲቭ ከሆኑ ሳይን ፈንክሽን ፖዚቲቭ የሚሆነው የት ላይ ነው ማለት ነው? ኳድራንት ዋን እና ኳድራንት ቱ ላይ። ታንጀንት ፈንክሽን ፖዚቲቭ የሚሆነው የት ነው? ኳድራንት ዋን እና ኳድራንት ስሪ። ኮሳይን ፈንክሽን ወይም ኮሳይን ፈንክሽን ፖዚቲቭ የሚሆነው የት ነው? ኳድራንት ዋን እና ኳድራንት ፎር ላይ ነው ማለት ነው። ስለዚህ እንዴት እንደሚጠቅመን ይሄንን በጥያቄ ስንሰራ ግልጽ ይሆንላችኋል። ከዛ ኳድራንታል አንግልን ባለፈው እንደነገርኳችሁ ኳድራንታል አንግል ማለት ተርሚናል ሳይዴ ኤክስ አክሲስ ወይም ዋይ አክሲስ ላይ የሚያርፍ ማንኛውም አንግል ማለት ነው። ያ ማለት የ90 ዲግሪ ብዜት ነው። ኳድራንታል አንግል ማለት እዚህ ኤክስ አክሲስ ላይ ተርሚናል ሳይዱ የሚያርፍ ሮቴት አድርጌ እንደዚህ ሮቴት አድርጌ ተርሚናል ሳይድ እዚህ ኤክስ አክሲስ ላይ የሚያርፍ ከሆነ ኳድራንታል አንግል ነው። እንደዚሁም ሮቴት አድርጌ እንደዚህ እዚህ ዋይ አክሲስ ላይ የሚያርፍ ከሆነ ኳድራንታል አንግል ነው። እንደዚሁም ሮቴት አድርጌ ተርሚናል ሳይዱ እዚህ ላይ የሚያርፍ ከሆነ ኳድራንታል ነው። እንደዚሁም እዚህ ጋር ኔጌቲቭ ዋይ አክሲስ ላይም እንደዚሁ ብቻ አክሲሶቹ ላይ ኤክስ አክሲስ ዋይ አክሲስ ላይ የሚያርፍ ከሆነ ተርሚናል ሳይዱ ማለት ነው። ያንን አንግል ምን ብለን ጠራን? ኳድራንታል አንግል ማለት ነው። ያ ማለት ኳድራንታል አንግልን የምናገኘው ማለት አክሲሶቹን የምናገኘው መነሻችን ከዚህ ስለሆነ 90 ዲግሪ ተጉዤ ነው የማገኘው። ከዚህም 90 በእያንዳንዱ በአክሲሶቹ መካከል 90 ዲግሪ ልዩነት ስላለ ኳድራንታል አንግሎች የ90 ዲግሪ ብዜት ናቸው ማለት ነው። ስለዚህ ብጠየቅ የ90 ብዜት የሆኑ አንግሎች በሙሉ ምንድን ናቸው? ኳድራንታል አንግል ናቸው። ሌላው ሪፈረንስ አንግል ነው። ሪፈረንስ አንግል እንግዲህ ምንድን ማለት ነው? አኪዩት አንግል ነው። አኪዩት አንግል ነው። ይሄ ኤክስ ዋይ አክሲስ ቢሆን ሪፈረንስ አንግል እንግዲህ ማንኛውም ዲግሪ ስትሰጥ አትሊስት የት ነው ሊያርፍ የሚችለው? ወይ ኳድራንት ዋን እዚህ ጋር ያርፋል ተርሚናል ሳይዱ ማለት ነው። ወይ ኳድራንት ቱ እዚህ ጋር ይሆናል ተርሚናል ሳይዱ፣ ወይ ኳድራንት ስሪ ይሆናል፣ ወይም ኳድራንት ፎር ተርሚናል ሳይዱ ሊሆን ይችላል። ከዚህ ውጭ ሊሆን አይችልም። እና ኳድራንት ዋን ላይ የሚያርፍ ተርሚናል ሳይዱ ኳድራንት ዋን ላይ የሚያርፍ አንግል ከተሰጠኝ ሪፈረንስ አንግሉ የት ነው የሚሆነው? ለምሳሌ ከዚህ ጋር እንደዚህ ሮቴት አድርጌ እንደዚህ እዚህ ጋር ቢሆን ተርሚናል ሳይድ የሚያርፈው ሪፈረንስ አንግሉ የቱ ነው? ይቺ አንግል ነች። ሪፈረንስ አንግል ማለት ዘ አኪዩት አንግል ቢትዊን ዘ ተርሚናል ሳይድ ኦፍ ዘ አንግል ኤንድ
ዘ ኤክስ አክሲስ ነው። በኤክስ አክሲስ እና በተርሚናል ሳይድ ኦፍ ዘ አንግል የተሰጠኝ አንግል በእሱ በመካከላቸው ያለ አንግል ምን ይባላል? ሪፈረንስ አንግል ተብሎ ይጠራል። ሪፈረንስ አንግል ሁልጊዜ ምንድን ነው? ፖዚቲቭ ነው። ኔጌቲቭ ቫሊው አይሆንም ማለት ነው። ያንንም ትይዛላችሁ። ከዛ ኳድራንት ቱ ላይ እስኪ ሲሆን እኔ ኳድራንት ቱ ላይ ከሆነ ተርሚናል ሳይዱ እንደዚህ ከሆነ የሚያልፈው ሪፈረንስ አንግል የቱ ነው የሚሆነው? ይቺ አንግል ነች የምትሆነው በኤክስ አክሲስ እና በዋይ አክሲስ። በኤክስ አክሲስ እና በዋይ አክሲስ መካከል አሁን ለምሳሌ ከዚህ እስከዚህ እንደዚህ ይህን አንግል ልል እችላለሁ። ነገር ግን ይህ አንግል ምንድን ነው? ኦብቲዩስ ነው። አክቲዩት አንግል ስላልሆነ በኤክስ አክሲስ እና በተርሚናል ሳይዱ መካከል ያለችው አንግል የቷ ነች? ይቺ ነች ማለት ነው። ስለዚህ ይቺ አንግል ሪፈረንስ አንግል ትሆናለች ማለት ነው ለኳድራንት ቱ ላይ የሚያርፍ አንግል። ከዛ ኳድራንት ስሪ ላይ ተርሚናል ሳይዱ ለሚያርፍ አንግል ደግሞ እንደዚሁ ሪፈረንስ አንግላችን የቷ ነች? ይቺ ነው የምትሆነው። ምክንያቱም ይሄኛው አንግል በኤክስ አክሲስ እና በዚህኛው ተርሚናል ሳይዱ መካከል በዚህ በኤክስ አክሲስ እና በዚህኛው መካከል ያለው አንግል ይሄም ልንል እንችላለን። ነገር ግን ይሄኛው አንግል ምንድን ነው? ኦብቲዩስ ነው። ያ ማለት ከ9 የበለጠው። ነገር ግን ሪፈረንስ አንግል ማለት ነው ኢት ኢዝ አኪዩት አንግል ቢትዊን ዘ ኤክስ አክሲስ ኤንድ ተርሚናል ሳይድ። አኪዩት አንግላችን በዚህኛዋ ነች እና በዚህ መካከል ያለችው ይችኛዋ ትሆናለች ማለት ነው። ይቺ ሪፈረንስ አንግላችን ትሆናለች ኳድራንት ስሪ ለሚሆን። ከዛ ኳድራንት ፎር ለሚሆን አንግል ደግሞ ተርሚናል ሳይዳችን ኳድራንት ፎር ለሚሆን ይሄ ማለት ነው። ስለዚህ ኳድራንት ፎር ለሚሆን ደግሞ ይቺኛዋ ትሆናለች ማለት ነው አንግላችን። ይቺ ስቴት አር ወይም ሪፈረንስ አንግል እዚህ ጋር ትሆናለች። ምክንያቱም በኤክስ አክሲስ እና በተርሚናል ሳይዳችን መካከል ያለችው አንግል ይቺ ነች ማለት ነው። እና ጥያቄዎችንም እንሰራበታለን። ይህንን ከያዛችሁ ኮተርሚናል አንግል የሚባል ነገር አለ። ኮተርሚናል አንግል ደግሞ ኮተርሚናል አንግል ኤክስ ዋይ አክሲስ እዚህ ጋር ቢኖረን ኤክስ ዋይ አክሲስ እንደዚህ ቢኖረን እንግዲህ የምነሳው ከኤክስ አክሲስ ነው። ተርሚናል ሳይድ ለምሳሌ እዚህ ጋር ቢሆን አንግል ስስል 90 ዲግሪ ቢኖረኝ ለ90 ዲግሪ ሌላ ኮተርሚናል አንግል ብንፈልግ ከሆነ ምንድነው የማደርገው ማለት ነው? በየትኛውም ዳይሬክሽን ሮቴት ላድርግ በየትኛውም ሮቴት ላድርግ ከተመሳሳይ ቦታ ተነስቼ መድረሻቸውም ወይም መድረሻቸውና መነሻቸው ተመሳሳይ የሆኑ አንግሎች ምን ይባላሉ? ኮተርሚናል አንግል። በተለይ ተርሚናል አንግላቸው ወይም የመጨረሻ አንግላቸው ላይ የሚያደርግበት ኳድራንቱም እንዲሁም ሁሉም ተመሳሳይ ከሆነ ምንላቸው ኮተርሚናል አንግል። ይሄ ለምሳሌ 90 ዲግሪ ነው። እንደዚህ ሮቴት ሳደርግ ኢን ዊች ዳይሬክሽን? ኢን አንቲ ክሎክዋይዝ ዳይሬክሽን ነው። ከዛ እንደዚህ ለምሳሌ ከዚህ ከፖዚቲቭ ኤክስ አክሲስ ተነስቼ እዚህ ጋር ሮቴት አድርጌ እንደዚህ ብመጣ ኔጌቲቭ 270 ዲግሪ እናገኘዋለሁ። ኔጌቲቭ 90 ኔጌቲቭ 180 ኔጌቲቭ 270። ስለዚህ ኔጌቲቭ 270 እና 90 ዲግሪ ምንድን ናቸው ማለት ነው? ኮተርሚናል አንግል ናቸው። ምክንያቱም ተርሚናል ሳይዳቸው የት ላይ ነው ያረፈው? እዚህ ዋይ አክሲስ ላይ ነው ያረፈው ማለት ነው። እንደዚሁም ሌላ እስኪ እንስራ። ይሄን አንግል እስኪ እንየውና አንግል አሁን ከዚህ ከፖዚቲቭ ኤክስ አክሲስ ተነስቼ እዚህ ጋር እንደዚህ ሮቴት አድርጌ ተርሚናል ሳይዱ እዚህ ላይ የሚያርፍ ሰርክልም አልፎ ሌላም ከ360 ዲግሪም የሚበልጥ ሊሆን ይችላል። ብቻ ከዚህ ከተነስቼ ሮቴት አድርጌ እንደዚህ ተርሚናል ሳይዱ የመጨረሻዋ ሳይድ እዚች ላይ ኳድራንት ስሪ ላይ የሚያርፍ ከሆነና እዚች ላይ ተርሚናል ሳይዱ እዚች ላይ የሚያርፍ ከሆነና ሌላኛውን ደግሞ ሌላ አንግል እንደዚሁ ከዚህም ተነስቶ ወይም እንደዚህ በተቃራኒ አቅጣጫም ሊሆን ይችላል ከመጀመሪያው አንግል ብቻ ተርሚናል ሳይዱ እዚሁ ላይ የሚያርፍ ከሆነ ምን እንለዋለን? እነዚያን ሁለት አንግሎች መድረሻቸው ተመሳሳይ ላይ የሚያርፍ ከሆነ ተርሚናል ሳይዳቸው አንድ ኮመን ከሆነ ምን እንላቸዋለን? ኮተርሚናል ወይም ኮመን ተርሚናል ማለት ነው። እና ኮተርሚናል አንግልን በዚህ ተረዱት። ጥያቄዎች እንስራ። which of the following is ኳድራንታል አንግል የሚል አለ። ኳድራንታል አንግል ምንድን ነው? የ90 ዲግሪ ብዜት ነው እያለሁ ወይም ኤክስ እና ዋይ አክሲስ ላይ የሚያርፍ ማንኛውም አንግል ኳድራንታል አንግል ነው። ስለዚህ የ90 ብዜት የሆነውና ያልሆነውን መለየት ነው ማለት ነው። ኳድራንታል አንግል ከሆነ የ90 ብዜት ነው። ኔጌቲቭ 900 የ90 ብዜት ነው። የ90 ብዜት የሆኑ ኳድራንታል አንግሎች ናቸው። ከዛ 720 የ90 ብዜት ነው። 0 90 በ0 ባበዛው 0 ነው። ስለዚህ ያ ማለት ኳድራንታል አንግል 0 ዲግሪ ምንድን ነው? ኤክስ አክሲስ ላይ ነው የሚያርፈው። ስለዚህ የ90 ብዜት ነው እና በዚያ ቸክ ማድረግ ትችላላችሁ። 360 420 ግን እዚህ ጋር ኤክስ ወይም ዋይ አክሲስ ላይ አያርፍም። ኳድራንቶቹ ውስጥ ነው የሚያርፈው። ወይ ብቻ ሲል ነው ቸክ እናድርገው።
420 ነው። አንግሉ ምንድነው? ፖዘቲቭ ነው። ስለዚህ አንቲ ክሎክዋይዝ ሮቴት አደርጋለሁ። ከ360 ዲግሪ በላይ ነው። ይሄው ሙሉ ሰርክል 360 ዲግሪ ሞላው። 450 እዚህ ጋር ቢሆን 450 ይሆናል። ነገር ግን 450 አይሞላም። ምክንያቱም እነዚህ ሮቴት አድርጌ 300 ኳድራንቷ ላይ ያለ ተርሚናል ሳይዱ እዚህ ጋር ይሆናል ማለት ነው። ይሄ አንግል ማለት ኳድራንቷ ላይ ያርፋል። ስለዚህ ኤክስ አክሲስ እና ዋይ አክሲስ ላይ አላረፈም። ስለዚህ ይሄ 420 ዲግሪ ምንድነው? ምን አይደለም ማለት ነው። 420 ዲግሪ ኳድራንታል አንግል አይደለም ብለን እንመልሳለን ማለት ነው። 810 ይህን የ90 ብዜት ነው። ኳድራንታል ነው። ኔጌቲቭ 270 የ90 ብዜት ነው። ስለዚህ እነዚህ አንግሎች በሙሉ ከ420 ውጭ ያሉት ምንድን ናቸው ማለት ነው? ኳድራንታል አንግል ናቸው ማለት ነው። ሌላ ጥያቄ እስኪ እንስራ። ዋት አር ዘ ሪፈረንስ አንግል ፎር ቴታ አር ፎር 210 120 300 ኤንድ ኔጌቲቭ 300 ዲግሪ። እነዚህ ዲግሪዎች ተሰጥተውኛል። የ120ን የ210ን እና የ300 እንዲሁም የኔጌቲቭ 300ን ሪፈረንስ አንግሎችን ፈልግ ነው የተባልኩት እና ሪፈረንስ አንግልም እንዴት እንደሚፈለግ እዚህ ጋር ኤክስ ዋይ ኮኦርዲኔት ሲስተም አለኝ። አንግላችን ፖዘቲቭ ከሆነ እንደዚህ ዳይሬክሽን ነው የምንሽከረከረው፣ ወይም ሰዓት በሚዞርበት ተቃራኒ ማለት ነው። ይህን አንቲ ክሎክዋይዝ ዳይሬክሽን ነው አንግሉ ፖዘቲቭ ከሆነ። ኔጌቲቭ ከሆነ ደግሞ ሰዓት በሚሽከረከርበት አቅጣጫ እንዲህ ሮቴት አደርጋለሁ። አሁን እያንዳንዱን እንስራ። ለምሳሌ 210 እዚህ ጋር ተሰጥቶኛል። የ210 ዲግሪ ሪፈረንስ አንግሉን ከሆነ የምጠየቀው ከዚህ ጋር እመጣለሁ። 90 ይሞላኛል እዚህ ወይ አክሲስ ላይ፣ እዚህ ኔጌቲቭ ወይ አክሲስ ላይ። መነሻችን ደግሞ የት ነው? ፖዘቲቭ ኤክስ አክሲስ ነው ሁል ጊዜም ማለት ነው። ስለዚህ አንግሉ ፖዘቲቭ ስለሆነ ሮቴት አደርጋለሁ። ወይ አክሲስ ላይ 90፣ ኔጌቲቭ ኤክስ አክሲስ ላይ ስደርስ እንደዚህ ጋር 180 ይሞላኛል። ስለዚህ ይሄ የተሰጠውት አንግል ከ180 ይበልጣል። ከዛ እዚህ ጋር ኔጌቲቭ ወይ አክሲስ ላይ ሮቴት አድርጌ ስመጣ ስንት ነው? 270 ነው አይደለ? 270 አይሞላም። ስለዚህ ኳድራንት ስሪ ላይ ነው ተርሚናል ሳይዱ የሚያርፈው ማለት ነው። ስለዚህ እዚህ ጋር ተርሚናል ሳይዱ ይሆናል። ስለዚህ ከዚህ ተነስቼ እዚህ ጋር ተርሚናል ሳይዱን አደርጋለሁ። ከዛ ሪፈረንስ አንግል ማለት ማለት ነው በተርሚናል ሳይዱ እና በኤክስ አክሲስ መካከል ያለች አንግል ላይ፣ ኤክስ አክሲሱ ይሄ ነው አኪዩት አንግል። ስለዚህ ኤክስ አክሲስ ይሄ ነው፣ ተርሚናል ሳይዱ ይሄ ነው። ስለዚህ ይቺ አንግል ምን ትባላለች ማለት ነው? ሪፈረንስ አንግል። እንዴት ነው የምናገኛት? አሁን ይችኛዋ አንግል ኳድራንት ስሪ ላይ ያለችው 210 ነች፣ ሮቴት አድርጌ ያገኘኋት ማለት ነው። እዚህ ጋር ግን ስንት ነው? 180 ዲግሪ ነው አይደል? ስለዚህ 210 ይሄ ዲግሪ ሲቀነስ 180 ይሄ፣ ስለዚህ በመካከላቸው ያለችው ይቺ አንግል ሪፈረንስ አንግሏ ትሆናለች። እቺ 30 ዲግሪ ወይም 30 ዲግሪ ትሆናለች ማለት ነው። ሌላ እስኪ ይሄ ኳድራንት ስሪ ላይ ነው ያረፈው። ሌላ ደግሞ 120 ዲግሪ፣ የ120 ዲግሪ የት ነው ላይ የሚያደርገው አንግሉ? እዚህ ኳድራንት ቱ ላይ ነው። እዚህ ጋር 90 አለኝ፣ እዚህ ጋር 180 አለ። ስለዚህ 120 ደግሞ በ180 እና በ90 መካከል የሚገኝ አንግል ነው። ኳድራንት ቱ ላይ ተርሚናል ሳይዱ ያርፋል። ሪፈረንስ አንግሉ የት ነው የሚሆነው? በኤክስ አክሲስ እና በዚህ በኤክስ አክሲስ እና በዚህ በተርሚናል ሳይዱ መካከል ያለች ከሆነ ይቺ አንግል ማለት ነች፣ ይቺ አንግል። ስለዚህ ይቺን ለማግኘት እዚህ ጋር ሮቴት አድርጌ እዚህ ጋር 180 ላይ ብመጣ ስንት ነው የሚሆነው? አንግሌ 180 ነው የሚሆነው። ነገር ግን ይሄኛው 120 ነው። ስለዚህ 180 ይሄ አንግል ከዚህ እስከዚህ ያለው ሲቀነስ ይችኛዋ 120 ስንት ሆናለች ማለት ነው? ይቺ ቴታ አር 60 ዲግሪ ትመጣለች ማለት ነው። ይቺን 60 ብለን እንመልሳለን። ከዛ 300 ዲግሪ 300 ዲግሪ እንደዚሁ ፖዘቲቭ ነው። ከዛ ኤክስ ዋይ ኮኦርዲኔት ሲስተም ስላለው እዚህ ጋር ከዛ 300 እንግዲህ ከ270 በላይ ነው። 270 የት ነው የማገኘው? እዚህ ኔጌቲቭ አክሲስ ላይ ነው አይደለ? ከዚህ ሮቴት አድርጌ እዚህ ጋር እመጣለሁ። ከዛ 270 ይሆነኛል። ሮቴት አድርጌ እዚህ ኤክስ አክሲስ ላይ የተነሳውበት ጋር ብመጣ ሙሉ ሰርክል ነው የሚሆነው። 360 ዲግሪ ይሆን ነበር። ነገር ግን ይህ አንግል ስንት ነው? 300 ነው። ከ360 በስንት ያንሳል? በ60 ያንሳል ማለት ነው። ከዛ እዚህ ጋር መጥቼ ሮቴት አድርጌ ኳድራንት ስሪ ላይ ተርሚናል ሳይዴ ኳድራንት ፎር ላይ ያርፋል ማለት ነው። ከዛ የምፈልጋት ምንድነች? ይችን አንግል ነው። ምክንያቱም ቴታ አር ወይም ሪፈረንስ አንግል ማለት በፖዘቲቭ ኤክስ አክሲስ እና አይሚን በኤክስ አክሲስ እና ኔጌቲቭ አክሲስ ኤክስ አክሲስ ሊሆን ይችላል። ነገር ግን ያ አንግል ምን መሆን አለበት? አኪዩት አንግል መሆን አለበት። አኪዩት አንግል ቢትዊን ተርሚናል ሳይድ ኤንድ ዘ ተርሚናል ሳይድ ኦፍ ዘ አንግል ኤንድ ዘ ኤክስ አክሲስ። ተርሚናል ሳይድ እዚህ ጋር ነው ያለው። ኤክስ አክሲስ የት ነው ያለው? ይሄ ነው። ስለዚህ ይቺ አንግል ምን ትባላለች ማለት ነው? ሪፈረንስ አንግል ላይ። አሁን ይቺ እንዴት ነው ማግኘት? ከዚህ ሮቴት አድርጌ እዚህ ጋር መጥቼ ስንት ላይ ነው ያደረኩት? 300 ዲግሪ ላይ ነው። ነገር ግን የተነሳውበት ጋር እዚሁ ጋር ባርፍ
ወይም አንድ ክብ በሞላ ስንት ነው የሚሆነው? 360 ዲግሪ። ስለዚህ በዚህኛውና በዚህ መካከል ያለችው ይቺ አንግል ስንት ትሆናለች ማለት ነው? 360 ዲግሪ ሲቀነስ 300 which is equal to 60 ዲግሪ። ስለዚህ 60 ዲግሪ ብለን ይሄንን እንመልሳለን። ተጨማሪ ሌላ ምን አለን? ይቺኛዋ ጥያቄ ነች እንግዲህ ለየት የምትለው ይቺ ኔጌቲቭ 300። አብዛኛው ተማሪ ስህተት ሊሰራ የሚችለው እዚህ ላይ ነው። ምክንያቱም ሮቴሽኑ እንደዚሁ ሮቴት ሊያደርግ ይችላል። ምክንያቱም እንደዚህ አንቲ ክሎክዋይዝ እንደመጀመሪያው ሮቴት ልታደርግ ይችላል። ይሄ አንግሉ ኔጌቲቭ ስለሆነ ምንድነው ማድረግ ያለብን? አንቲ ክሎክዋይዝ ነው የምንሽከረከረው። አይሚን ክሎክዋይዝ ዳይሬክሽን፣ ሰዓት በሚሽከረከርበት አቅጣጫ ከየት ተነስተን መነሻችን ይኸው ፖዚቲቭ ኤክስ አክሲስ ስለሆነ ከፖዚቲቭ ኤክስ አክሲስ እነሳለሁ። እዚህ ጋር ኔጌቲቭ አክሲስ ሲደርስ ኔጌቲቭ 90 ኔጌቲቭ 180 እዚህ ጋር ከዛ ኔጌቲቭ 270 ከዛ ኔጌቲቭ 300 አይደል የተባልኩት እዚህ የት ያርፋል ማለት ነው? ኳድራንት ስሪ ላይ ያርፋል። አይሚን ኳድራንት ዋን ላይ ያርፋል። ምኑ? ተርሚናል ሳይዱ። ስለዚህ ተርሚናል ሳይዱን እንደዚህ ያሰምርና በተርሚናል ሳይዱ እና በኤክስ አክሲስ መካከል ያለው አንግል ማለት ይሄ ነው። ኤክስ አክሲስ ይሄ ያለኝ፣ ተርሚናል ሳይድ ይሄ ያለ። ስለዚህ በመካከላቸው ያለው የቱ ነው? ይቺ ቴታ አር ማለት ቴታ ሪፈረንስ አንግል ይቺ ትሆናለች ማለት ነው። እንግዲህ ይቺ ከዚህ ተነስቼ እንደዚህ ሮቴት አድርጌ ተርሚናል ሳይዱ ጋር ስመጣ ስንት ነው? ኔጌቲቭ 300 ዲግሪ ነው። እንደዚህ ሮቴት አድርጌ ግን ሙሉ እዚሁ ኤክስ አክሲስ ላይ ብገጥመው ሙሉ ሰርክል ቢሆን ምንድነው የሚሆነው? አንግሉ ኔጌቲቭ 360 ይሆን ነበር። ስለዚህ በኔጌቲቭ 360 እና በኔጌቲቭ 300 መካከል የስንት ልዩነት አለ? የ60 ልዩነት አለ። ይሄንንም ደግሞ ስትሰሩ ሪፈረንስን አንግል ስትፈልጉ እንደዚህ አይነት ኔጌቲቭ አንግል የሚሰጣችሁ ከሆነ ማግኒቲዩዱን ውሰዱ። ለምሳሌ ከዚህ ሮቴት አድርጌ እዚህ ጋር ብመጣ ሙሉ ሰርክል ቢሆን 360 ዲግሪ ነው። ስለዚህ 360 ብላችሁ እዚህ ጋር ትወስዳላችሁ። ከዛ ኔጌቲቭ 300 ከዚህ መጥቼ እዚህ ጋር፣ ስለዚህ 360 ሲቀነስ 360 ዲግሪ ይመጣል ማለት ነው። ማግኒቲዩዱን ውሰዱት ፖዚቲቭ አድርጋችሁ ማለት ነው እንትኑ እና ይሄንን እንደዚህ ሮቴት ማድረጋችን የሚጠቅመን ለምን መሰላችሁ? ትሪጎኖሜትሪክ ቫሊዩን ብንጠየቅ ለምሳሌ ኳድራንት ዋን ነው ኳድራንት ቱ ነው የሚለውን እሱ ቫሊዎቻቸው ላይ ፖዚቲቭ እና ኔጌቲቭ የሚሆነውን ዲተርሚን ስለሚያደርግልን ግዴታ እዚህ ጋር ክሎክዋይዝ እና አንቲ ክሎክዋይዝ መሽከርከር ያለብንን እሱን ማወቅ አለባችሁ ማለት ነው። ሌላ ኮተርሚናል አንግል የሚል አለ። እዚህ ጋር ጥያቄ አለ። which of the following angle is not coterminal with ኔጌቲቭ 45 ዲግሪ? ከኔጌቲቭ 45 ዲግሪ ጋር ኮተርሚናል ያልሆነው የቱ ነው? ኮተርሚናል አንግል ደግሞ የ360 ዲግሪ ብዜቶችን 720 እንደዚሁም 1440 እነዚሁ ሶስት አንድ ሰርክል ሲሆን 360 ይሆናል። ሁለት ሰርክል 720 ሶስት ሰርክል አራት ሰርክል እያልን መደመር ነው ወይም መቀነስ ከተሰጠናኝ። ስለዚህ ኔጌቲቭ 45 ዲግሪ ላይ የ360 ዲግሪ ብዜትን መደመር ወይም መቀነስ ነው ማለት ነው። ስለዚህ እዚህ ላይ አሁን 360 ዲግሪ ብደምር ስንት ይሆናል? ኔጌቲቭ 45 ሲደመር 360 315 አይመጣም። ስለዚህ የ315 ምንድን ነው ማለት ነው? ኮተርሚናል ነው ማለት ነው። እንየው ኮተርሚናል አንግል ማለት ደግሞ ተርሚናል እንትናቸው አንድ ላይ የሚሆን ማለት ነው። ቅድም እንዳልነው እስኪ ኤክስ ዋይ አክሲስ አለኝ እዚህ ጋር 315 ዲግሪ አንግሉ ፖዚቲቭ ነው አይደለ? ስለዚህ ከፖዚቲቭ ኤክስ አክሲስ እነሳለሁ፣ ሮቴት አደርጋለሁ። እዚህ ጋር 270 ነው። ከዛ እዚህ ጋር ኔጌቲቭ 300 ኳድራንት ፎር ላይ ተርሚናል ሳይድ ያርፋል። ስለዚህ አሁን እቺ ቴታ ሪፈረንሷን ልፈልጋት። ምክንያቱም እቺ ሪፈረንስ አንግላቸው የኮተርሚናል አንግሎች ምንድነው? ተመሳሳይ ነው ወይም ኮመንም ነው። ሌላ ሪፈረንስ ላይ ኮመን ነው። ለሁለቱም ኮመን ሪፈረንስ አንግል ነው የሚኖራቸውም ማግኒቲዩዱም ተመሳሳይ ነው። ከዚያ ባለፈም ኮተርሚናል አንግሎች የሚያርፉበት ወይም ተርሚናል ሳይዳቸው አንድ ስለሆነ ኳድራንት ዋን ከሆነ የመጀመሪያው አንግል የሁለተኛውም አንግል ኳድራንት ዋን ነው። ተርሚናል ሳይዱ ተመሳሳይ ኳድራንት ላይ ነው ማረፍ ያለበት ምኑ ተርሚናል ሳይዳቸው፣ ምክንያቱም ኮመን ስለሆነ ተርሚናል ሳይዳቸው ማለት ነውና ይሄንን መያዝ አለባችሁ። አሁን ይሄ ኳድራንት ፎር ላይ ነው የሚያርፈው። ነገር ግን ኳድራንት ፎር ላይ የሚያርፈው ሆኖ ሪፈረንስ አንግላቸው ተመሳሳይ ካልሆነ ምን አይሆንም ማለት ነው። ይሄኛውና ይሄኛው 315 እና ኔጌቲቭ 45 ኮተርሚናል አይሆኑም ማለት ነው። ሪፈረንስ አንግላቸውን ልስራ። ከዚህ ሮቴት አድርጌ እዚህ ጋር ሙሉ ሰርክል ቢሆን 360 ይሆናል። ስለዚህ 360 ሲቀነስ እኔ ግን ሮቴት ያደረጉት ስንት ነው? 315 ነው እዚህ ጋር። ስለዚህ 315 ሲቀነስ በዚህ በኤክስ አክሲስ እና በዚህ መካከል ያለችው ቴታ ሪፈረንሷን አገኛለሁ። ሪፈረንስ አንግሏ ስንት ላይ? 45 ዲግሪ። የዚህኛው ሪፈረንስ አንግል ስንት ነው? 45 ዲግሪ አይደለ? የኔጌቲቭ 45 ሪፈረንስ አንግሉ በኤክስ አክሲስ እና በዚሁ በተርሚናል ሳይዱ መካከል ያለው 45 ነው። ስለዚህ
ፖዘቲቭ ቫሊዩ ነው ሪፈረንስ አንግል ደግሞ። ስለዚህ ሪፈረንስ አንግላቸው ተመሳሳይ ነው። ከዛ ኳድራንታቸውም ኳድራንት ፎር ነው። ስለዚህ ኔጌቲቭ 315 እና ይሄኛው ምንድን ናቸው ማለት ነው? ኮተርሚናል ናቸው። ሌላው ኔጌቲቭ 315 እንስራ። ኔጌቲቭ 315 ከዚህ ከፖዘቲቭ ኤክስ አክሲስ እመጣለሁ። እዚህ ጋር ኔጌቲቭ 270 ይሆናል። ኳድራንት ዋን ላይ ሲደርስ ይሆናል ማለት ኔጌቲቭ 315። ይሄ ተርሚናል ሳይዱ ያለው የት ነው? ኳድራንት ዋን ነው። ይሄኛው ግን የት ነው ያለው? ኳድራንት ፎር። ስለዚህ ይሄኛው ጭራሽ አይሆንም ማለት ነው። ምንም ፈርዘር መሄድ ሪፈረንስ አንግልን መፈለግ አያስፈልግም። ሪፈረንስ አንግሉን ብንፈልግ እንደዚህ ሮቴት አድርገን ስንመጣ ሙሉ ክብ ቢሆን 360 አለን። እኛ ግን 315 ነው የለካ ነው ኔጌቲቭ ወይም ክሎክዋይዝ ዳይሬክሽን ማለት ነው። ነገር ግን ሪፈረንስ አንግሉ 45 ቢሆንም የት ነው ተርሚናል ሳይዱ ያለው? ኳድራንት ዋን ነው። ይሄኛው ኳድራንት ፎር ነው። ስለዚህ ሁለቱ አይገናኙም ወይም ኮተርሚናል አንግል አይሆኑም ማለት ነው። በዚህ ምሳሌ መሰረት ሌላ አንድ ጥያቄ እንስራና ጥያቄውን ጨርስ ማለት ነው። ኔጌቲቭ 405 ዲግሪ እዚህ ጋር ተሰጥቶኛል። ለኔጌቲቭ 45 ኮተርሚናል ነው ወይ አይደለም ወይ ነው። እዚህ ጋር ኤክስ ዋይ አክሲስ አለኝ። ኔጌቲቭ 405 እንደምታዩት ከ360 ዲግሪ በላይ ነው አይደለ? ስለዚህ አትሊስት ሰርክል አለ፣ ሙሉ ሰርክል ይሞላል። ከዛ በኋላ ከሰርክል ያለፈ ደግሞ እንደገና ሌላ ሮቴሽን አለ ማለት ነው። ኢን ዊች ዳይሬክሽን? ኢን ክሎክዋይዝ ዳይሬክሽን፣ እንደዚህ ሰዓት በሚሽከረከርበት አቅጣጫ። ምክንያቱም አንግሉ ኔጌቲቭ ስለሆነ ከፖዘቲቭ ኤክስ አክሲስ ተነሳው ከዚህ እንዴት ሮቴት አደረኩ? እንደዚህ ሙሉ ሰርክል ሞላው። ስንት? 360። ከእንደገና ተጨማሪ አለኝ ሮቴት አደረኩ። ስንት? ይችን አንግል 45 ዲግሪ ነው ተጨማሪ የሚያስገኝ። ከ360 ላይ 45 ዲግሪ ተጨማሪ እንደዚህ ወደ ኔጌቲቭ ዳይሬክሽን እንደዚህ ሮቴት ባደርግ ስንት ላይ ደርሳለሁ? ኔጌቲቭ 405 ዲግሪ ያለ ማለት ነው። የሪፈረንስ አንግል የምለካ ከሆነ እዚህ ጋር ሮቴት አድርጌ ሙሉ ሰርክል ሲሆን ስንት ይሆናል? ኔጌቲቭ 360። ከዛ አለፍ ስል ደግሞ እዚህ ጋር ኳድራንት ፎር ላይ ስንት ይሆናል ማለት ነው? ኔጌቲቭ 405 እናገኘው። ስለዚህ ኔጌቲቭ 405 ሲቀነስ ይሄ 360 ሙሉ ክብ ስንት ይሆናል ማለት ነው? 45 ዲግሪ። ሪፈረንስ አንግሉ 45 ነው። ተርሚናል ሳይዱም ይሄም ፎር ነው፣ ይሄም ፎር ነው። ሪፈረንስ አንግላቸውን ተመሳሳይ ነው። ስለዚህ ኔጌቲቭ 405 እና ኔጌቲቭ 45 ምንድን ናቸው ማለት ነው? ኮተርሚናል ናቸው ማለት ነው። በዚህ አይነት መልኩ ኮተርሚናል አንግሎችን ስሩ። ሌላው እስኪ አንድ ጥያቄ እዚህ ጋር እንበል። ኔጌቲቭ 45 አለ እዚህ ጋር ኔጌቲቭ 45 ኔጌቲቭ ኔጌቲቭ 45 ኔጌቲቭ 45 ራሱ ኮተርሚናል ነው። ምክንያቱም ራሱ አንግሉ ራሱ ስለሆነ ራሱ ሄዶ ተርሚናል ሳይዱ ራሱ ላይ ነው ስለሚያርፍ ይሄ ምንም አያጠያይቅም። ሌላው ፖዘቲቭ 45 ዲግሪ አለ። ፖዘቲቭ 45 ዲግሪ 45 ዲግሪ ማለት እንደዚህ ነው። ቀጥታ ይሄ ኤክስ ዋይ አክሲስ አለ። የት ነው 45 ዲግሪ? በ90 እና በ0 መካከል እዚህ ላይ ቀጥታ እዚህ ላይ ተርሚናል ሳይዱ ኳድራንት አለ ያርፋል። ስለዚህ ተርሚናል ሳይዳቸው የተለያየ ኳድራንት ስለሆነ ይሄ 45 ዲግሪም አይሆንም ማለት ነው። ስለዚህ ኤፍ አይሆንም፣ ቢ አይሆንም ይሄ እና ሌሎቹ ይሆናሉ። ሌሎቹንም እንደዚሁ እያደረጋችሁ ስቧቸው። በዚህ መልኩ ሞክሯቸው ማለት ነው። ሌላ ጥያቄ እንስራ። ስላይዱ መጽሐፉ አይሚን ያዘጋጀሁት ኖት ፋና ኤዱኬሽን የሚለው ቴሌግራም ቻናሉ ላይ ያለላችሁ 6ኛ ጥያቄ ጋር እንሄድ። ሌሎችን 4 እና 5 ምናምን ያልሰራኋቸው ያው እዛ ላይ ስላሉና ያው ይሻላሉ ያልኳቸውን ጥያቄ ወይም ተመሳሳይ ናቸው ሌሎቹም። እስኪ እዚህ ጋር እንስራ። እዚህ ጋር ጥያቄ የተጠየቁ ምንድነው አሁን ኢንትራንስ ላይ እየመጣ ያለው እንደዚህ አይነት ጥያቄ ነው እየመጣ ያለው እና ሌሎችም አሉ። እስኪ ይህንን እንስራና የኢንትራንስ ጥያቄዎችንም በቀጣይ ቪዲዮ እሰራላችኋለሁ። አሁን ምንድነው የተጠየቋችሁ መሰላችሁ? እዚህ ጋር ዋት አር ዘ ቫሊዩስ ኦፍ ሳይን ኔጌቲቭ 300 ዲግሪ ኮዝ ኔጌቲቭ 300 ዲግሪ ኤንድ ታን ኔጌቲቭ 300 ዲግሪ። አሁን ኤግዛክት ቫሊዎቻቸውን ነው አሁን የዚህንም ፈልጉ የተባል ነው ማለት ነው። የሳይን ኔጌቲቭ 300 የኮስ ኔጌቲቭ 300 የታን ኔጌቲቭ 300። ይሄንን ለማወቅ ኮመን አንግሎችን ማወቅ አለብን። እንግዲህ እሱን ደግሞ የምታውቁ ይመስለኛል። ለምሳሌ ኮመን አንግል የሚባሉት 0 ዲግሪ የዜሮን ሳይን እና ኮስ ታኑን ሳይን ሲካፈል ለኮስ እያደረጋችሁ ታገኙታላችሁ። ከዛ የ30 ዲግሪ 45 ዲግሪ እና 60 ዲግሪ እንዲሁም 90 ዲግሪ እነዚህን ከያዛችሁ በቂ ነው። የሚከብድ ነገር የለውም። ከዛ 180ን እንደዚሁ ብትይዙ ችግር የለውም። ሌላው አሁን ይህን ጥያቄ እንስራ እስቲ። አሁን ኔጌቲቭ
300 ዲግሪ የሳይን ቫሊዩን ማወቅ ስንፈልግ እና ወይም ከተጠየቅን መስራት ስንፈልግ ምናደርጋለን? ኤክስ ዋይ ኮኦርዲኔትን ስላለን መነሻችን እንግዲህ የት ነው? ፖዘቲቭ ኤክስ አክሲስ ነው አይደለ? ፖዘቲቭ ኤክስ አክሲስ ኤክስ ዋይ ኮኦርዲኔት ሲስተም አለኝ እዚህ ጋር። መነሻ የት ነው? እዚህ ጋር ፖዘቲቭ ኤክስ አክሲስ ነው። አንግሉ ምንድን ነው? ኔጌቲቭ ነው አይደለ? አንግሉ ኔጌቲቭ ከሆነ እንዴት ነው ሮቴት የማደርገው? እንደዚህ ዳይሬክሽን ነው ሮቴት የማደርገው። ስንት? ኔጌቲቭ 300 ዲግሪ። እዚህ ጋር ስደርስ ኔጌቲቭ 180 ኔጌቲቭ 270 ኳራንት ዋን ላይ ይሆናል ማለት ነው ተርሚናል ሳይዱ። ስለዚህ ተርሚናል ሳይዱ እዚህ ጋር ከሆነ ይቺ አንግል ከዚህ እስከዚህ እስከመጣ ኔጌቲቭ 90 ኔጌቲቭ 180 ኔጌቲቭ 270 ከዛ ከኔጌቲቭ 270 ስንት የተወሰነ አንግል ሄድና 30 ዲግሪ ሄድና ወደዚህ ስንትን አገኛለሁ ማለት ነው? ኔጌቲቭ 300 እዚህ ጋር አገኛለሁ። ተርሚናል ሳይዱ ኳድራንት ዋን ላይ ያረፈ። ከዛ አሁን ኤግዛክት ቫሊዩን ማወቅ ስንፈልግ ኳድራንቱ የት ነው የሚያርፈው? ወይም ተርሚናል ሳይዱ የአንግሉ የት ነው የሚያርፈው የሚለው ወሳኝ ነው። ከዛ ሪፈረንስ አንግልን መፈለግ ነው። ከዛ ምንም ያልቃል ጥያቄው ማለት ነው። አሁን እዚህ ጋር ተርሚናል ሳይዱ የት ነው? ኳድራንት ዋን ያረፈው። ይህንን ማወቃችን ኳድራንት ዋን መሆኑን ማወቃችን ለምን ይረዳናል? ሳይን ፈንክሽን እንዲሁም ታንጀንት ፈንክሽን እና ኮሳይን ፈንክሽን ሁሉም ፈንክሽኖች ኳድራንት ዋን ላይ ተርሚናል ሳይዳቸው የሚያርፍ ከሆነ እነዚህ አንግሎች በሙሉ የተሰጡን አንግሎች ምንድን ናቸው ማለት ነው? ፖዘቲቭ ናቸው ማለት ነው ቫሊያቸው። ለምሳሌ አሁን እዚህ ጋር የሳይን ኔጌቲቭ 300 ዲግሪ ኔጌቲቭ 0.5 ምናምን እያለ ቢሰጠኝ ጭራሽ እንደማይሆን አውቀዋለሁ ማለት ነው። ምክንያቱም በዲፎልት ኔጌቲቭ አይደለም ኳድራንት ዋን ላይ ተርሚናል ሳይዱ ስለሆነ እነዚህ እያንዳንዱ ቫሊዋቸው ፖዘቲቭ እንደሚሆን በዚህ ታውቃላችሁ። ሌላው ኤግዛክት ቫሊዩን ለማወቅ ደግሞ ሪፈረንስ አንግል ነው የሚያስፈልገን። ሪፈረንስ አንግል ማለት በተርሚናል ሳይዱ እና በዚህና በኤክስ አክሲስ መካከል ኤክስ አክሲስ ያለ ተርሚናል ሳይዱ ይሄ አለ። ስለዚህ ይቺ አንግል ምን ትሆናለች ማለት ነው? ሪፈረንስ አንግል ይቺ ትሆናለች። ሪፈረንስ አንግሏ እንዴት ላገኛል? ከዚህ ተነስቼ እዚህ ጋር ስደርስ ኔጌቲቭ 300 ነው። ነገር ግን ይችን ደግሞ የተወሰነችው ይቺ የቀረችውን እዚህ ጋር ብሞላ ወይም የመጣሁበት ጋር እዚህ የተነሳሁበት ጋር እንዲሁ ሙሉ ክብ ባደርገው ስንት ነው የሚሆነው? ኔጌቲቭ 360 ዲግሪ። እንግዲህ ማግኒቲዩዱን ነው ውሰዱ ያልኳችሁ። ሙሉ ክብ ቢሆን 360 ዲግሪ ይሆናል። ነገር ግን እዚህ ጋር 300 ነው። ስለዚህ 360 ሲቀነስ 300 ስታደርጉት ይቺ አንግል ስንት ትሆናለች ማለት ነው? 60 ዲግሪ ትሆናለች ማለት ነው። ሪፈረንስ አንግላችንን አወቅን። ሪፈረንስ አንግላችን 60 ዲግሪ ከሆነ ቴታ አድርጓ 360 ሲቀነስ 360 ዲግሪ ነው። ከዛ ኳድራንት ዋን ያረፈው ብለናል ተርሚናል ሳይዱ። ስለዚህ ሳይን ፖዘቲቭ ነው፣ ኮሳይን ፖዘቲቭ ነው፣ ታንጀንት ፖዘቲቭ ነው። አሁን ቀጥታ የሳይን ቫሊዩ የኮዝ ቫሊዩ እና ታንጀንት ቫሊዩ የማንን የ60 መፈለግ ነው። ከዛ በኋላ ሳይኖቹን ደግሞ በተርሚናል ሳይዱ እናውቃለን ማለት ነው። ከዛ ሳይን ቴታ አር ወይም ሳይን ሪፈረንስ አንግሉ ሳይን 60 ማለት ነው። ሳይን 60 ሪፈረንስ አንግሎች እና የተሰጠን አንግል አለ። ለምሳሌ ማንኛውም አንግል ለምሳሌ እዚህ ጋር ኔጌቲቭ 300 ስቶኛል። የኔጌቲቭ 300 እና የሪፈረንስ አንግሉ ማግኒቲዩዱ ምንድን ነው? ትሪጎኖሜትሪክ ቫሊያቸው በማግኒቲዩድ ምንድን ነው? እኩል ነው። ነገር ግን በሳይን ነው ሊለያዩ የሚችሉት። ሳይኑን ደግሞ ኳድራንቱ የት ኳድራንት ያርፋል የሚለውን በእሱ እናውቃለን ማለት ነው። ሳይን 60 ስንት ነው? ሩት 3 ኦቨር 2 ነው። ስለዚህ ሳይን ኔጌቲቭ 300 ስንት ነው ማለት ነው? ሩት 3 ኦቨር 2 ነው ማለት ነው። ከዛ ኮስ ቴታ አር ወይም ኮስ 60 ሪፈረንስ አንግሉ ማለት ነው 1 ኦቨር 2 ነው። ከዛ ኮስ ኔጌቲቭ 300ም ስንት ይሆናል? 1 ኦቨር 2 ይሆናል ማለት ነው። ከዛ ታን ኔጌቲቭ 300 የምንፈልግ ከሆነ ይህንን ማካፈል እንችላለን። ሳይን ኔጌቲቭ 300 ሲካፈል ኮስ ኔጌቲቭ 300 ሩት 3 ኦቨር 2 ሲካፈል ለ1 ኦቨር 2 ስናደርገው ይሄ 2 በቱ ይጠፋና ሩት 3 ይመጣል ማለት ነው። ስለዚህ ሩት 3 የታን ኔጌቲቭ 300 ሩት 3 ይሆናል ማለት ነው። ይህንን በዚህ ተረዱት። ሌላ ጥያቄ እንስራ። እዚህ ጋር ዋት አር ዘ ቫሊዩስ ኦፍ ሳይን 120 ኮዝ 120 ኤንድ ታን 120 ዲግሪ የሚላለ። አሁን ይሄንን ኤግዛክት ቫሊዩን ነው የምንፈልገው ማለት ነው። የማንን? የሳይን 120 ቫሊዩ ስንት ነው? ኮስ 120 እና ታን 120። አሁን የመጀመሪያ ስራችን ምንድን ነው? ዘ ፈርስት ስቴፕ ተርሚናል ሳይዱ የት ነው የሚያርፈው ማለት ነው። ዘ ተርሚናል ሳይድ ኢዝ ኦን ኳድራንት 2 ነው የሚያርፈው ይሄኛው። እስኪ ከዚህ አንግሉ ምንድን ነው? ፖዘቲቭ ነው።
አንግሉ ምንድነው ፖዘቲቭ ነው። ነገር ግን ይሄኛውን አሁን እንደዚህ ሮቴት አድርጌ እንትን ብል የት ነው የሚያርፈው? አንግሉ የት ነው የሚያርፈው? ኳድራንት ስር ይላል ነው። ስለዚህ ሳይን እና ኮሳይን ስፈልግ እያንዳንዳቸው ቫሊዎቻቸው ምን ይሆናል? ኔጌቲቭ ቫሊዩ እና ይሆንብኝና ሳይኑ ይለያይና ኤክስ ሆናለሁ ማለት ነው። ስለዚህ ፖዘቲቭ ከሆነ ሮቴት የምታደርጉት ሰዓት ከሚሽከረከርበት በተቃራኒ እንደዚህ ነው የምትሽከረከሩት። ከዛ ይሄኛው አንግል ምንድነው? ፖዘቲቭ ነው። ስለዚህ ሰዓት ከሚሽከረከርበት በተቃራኒ አቅጣጫ ከየት እነሳለሁ? ከፖዘቲቭ ኤክስ አክሲስ። ከዚህ ስነሳ ዋይ አክሲስ ላይ ስደርስ 90 ዲግሪ፣ ከዛ 120 ዲግሪ እዚህ ጋር ይገኛል ማለት ነው። የት ሳልደርስ እዚህ ጋር ደግሞ 180 ዲግሪ ነው። ስለዚህ በ180 እና በ90 መካከል የት ይገኛል? አንግሉ ኳድራንት ቱ ላይ ያርፋል ማለት ነው። ይሄ 120 ዲግሪ። ከዛ ኳድራንት ቱ ላይ የሚያርፍ ከሆነ ተርሚናል ሳይዱን አወቁት። የት ነው ያረፈው? ኳድራንት ቱ ላይ ነው። ስለዚህ ይህንን ማወቅ ለምን ይጠቅመኛል? ሳይን ቫሊው ምንድነው? ኳድራንት ቱ ላይ ፖዘቲቭ ነው። ኮሳይን እና ታንጀንት ፈንክሽን ምንድናቸው? ኔጌቲቭ ናቸው። ስለዚህ ታንጀንት ኔጌቲቭ ነው፣ ኮሳይን ኔጌቲቭ ነው፣ ሳይን ኢዝ ፖዘቲቭ ብዬ ውጤቱ ማለት ነው። ለምሳሌ ምርጫ ላይ የሳይን 120 ስንት ነው ተብዬ ኔጌቲቭ 0.5 ወይም ኔጌቲቭ ሩት 3 ኦቨር 2 ቢባል ኔጌቲቭ ውጤት ጭራሽ አይሆንም። ለማ ለሳይን። ለኮሳይንም እንደዚሁ ኮሳይን ተጠይቄ ምርጫ ላይ አሁን ፖዘቲቭ ነገር ቢባል አይሆንም። ምክንያቱም ኳድራንት ቱ ላይ ታንጀንት እና ኮስ ኔጌቲቭ ናቸው። ስለዚህ በዚህ አይነት ተርሚናል ሳይዱ የት ኳድራንት እንደሚያርፍ ኦል ስቱደንት ቴክ ኬሚስትሪ በሚለው አውቃለሁ ማለት ነው። እንትኑን አወቅን አሁን ኳድራንቱ የት እንደሚያርፍ። ያ ማለት ሳይን ፖዘቲቭ እንደሚሆን ኮሳይን እና ታንጀንት ኔጌቲቭ እንደሚሆን አወቅን። ከዛ ምንድነው የምፈልገው? ሪፈረንስ አንግሉን ነው መፈለግ ያለብን። ሪፈረንስ አንግሉ ደግሞ ተርሚናል ሳይዱ እዚህ ጋር ኳድራንቱ ከሆነ በኤክስ አክሲስ እና በተርሚናል ሳይዱ መካከል ያለችው አንግል ነች። ስለዚህ ተርሚናል ሳይዱ ይሄ ያለኝ፣ ኤክስ አክሲስ ይሄ ያለኝ፣ አኪዩት አንግሉን ስለሆነ ይቺ ቴታ አር ትኖረኛለች። ይሄ ጋር ስንት ነው? እዚህ ጋር 180 ነው አይደለ አንግሉ። ይሄኛው ግን ስንት ነው? ከዚህ ሮቴት አድርጌ እዚህ ጋር ኤክስ አክሲስ ላይ ብደርስ 180 ነው። በ180 እና በስንት ነው መካከል ያለው ነው ማለት ይሄኛው አንግሉ ተሰጠችኝ በዚህ በ120 ዲግሪ መካከል ያለችው ይቺ ስንት ላይ 180 ሲቀነስ 120 ዲግሪ which is equal to 60 ዲግሪ ይሆናል ማለት ነው። 60 ዲግሪ ሪፈረንስ አንግላችን ይሆናል። ስለዚህ ሳይን ፖዘቲቭ ነው፣ ኮሳይን ኔጌቲቭ ነው፣ ታንጀንት ኔጌቲቭ ነው እና የሳይን የሪፈረንስ አንግላችንን ቫሊዩ ማወቅ ነው እና ሳይን ቴታ አር ወይም ሳይን ሪፈረንስ አንግል ማለት ሳይን 60 ይሆናል። ሳይን 60 ስንት ነው? ሩት 3 ኦቨር 2። ስለዚህ ሳይን 120 ዲግሪ ምን ይሆናል ማለት ነው? ሳይን 120 ዲግሪ የተጠየቁት ሩት 3 ኦቨር 2 ነው። ሪፈረንስ አንግሉና የተሰጠሁት አንግል ቫሊዩዋቸው ምንድነው? ወይም ትሪጎኖሜትሪክ ቫሊያቸው ተመሳሳይ ነው ማለት ነው። በሳይን ግን ሊለያዩ ይችላሉ። ሳይኑን ደግሞ ኦል ስቱደንት የኬሚስትሪ በሚለው እናውቃለን። ከዛ ኮስ ቴታ አር ወይም ኮስ 60 ስንት ይሆናል? 1 ኦቨር 2። ነገር ግን እዚህ ጋር ኮስ ቴታ አሁን ሪፈረንስ አንግሉ የሚነግረኝ ምኑን ነው? ማግኒቲዩዱን ነው። ማግኒቲዩዱ 1 ኦቨር 2 ነው። ነገር ግን ኮስ 120 ዲግሪ ኔጌቲቭ 1 ኦቨር 2 ነው የሚሆነው። 1 ኦቨር 2 ይሄን እንደ ሪፈረንስ አንግሉ ነው ብዬ አልወስደውም። ምክንያቱም ኳድራንት ቱ ላይ ምንድን ነው ተርሚናል ሳይዱን በዛ ስላወቁት ኳድራንት ቱ ላይ ኮሳይን ፈንክሽን ኔጌቲቭ ስለሆነ ማግኒቲዩድን ደግሞ በዚህ በሪፈረንስ አንግሉ አግኝቻለሁ። 1 ኦቨር 2 እንደሆነ አውቃለሁ። ሳይኑን ደግሞ ኦል ስቱደንት ኬሚስትሪ በሚለው ኳድራንት ቱ ላይ ኮሳይን ፈንክሽን ምንድነው? ኔጌቲቭ ነው። ስለዚህ ኮስ 120 ዲግሪ ምን ይሆናል? ኔጌቲቭ 1 ኦቨር 2። ታን 120 ዲግሪ ከተጠየቁ ሳይን 120 ዲግሪ ሲካፈል ለኮስ 120 ዲግሪ። ስለዚህ ሩት 3 ኦቨር 2 ሲካፈል ለኔጌቲቭ 1 ኦቨር 2 2 በቱ ይጣፋና ኔጌቲቭ ሩት 3 ይመጣል ማለት ነው። ታንጀንት ፈንክሽንም እንደዚሁ ኔጌቲቭ ይሆናል። ለዛሬው ይችን ሀሳብ ካካፈልኳችሁ ቀጣይ ደብል አንግል ፎርሙላ ምናምን የሚባሉ አሉ። ከዛ የነዚህ ቤዚክ ትሪጎኖሜትሪክ ፈንክሽን የነሱ ሪስፕሮካል ኮሴካንት ፈንክሽን እዚህ ጋር አለ። ኮሴካንት የሳይን ኢንቨርስ ማለት ነው። 1 ኦቨር ሳይን ቴታ ነው። የሴካንት እንደዚሁ 1 ኦቨር ኮስ ቴታ፣ የኮታንጀንት እንዲሁም 1 ኦቨር ታን ቴታ የታን ኢንቨርሶች እነዚህ አሉ። ከዚህ ባለፈ ትሪጎኖሜትሪክ አይደንቲቲ የሚባሉ እነሱ ኢንትራንስ ላይ ባለፈው አመት ላይ ማተዋል። ኢንትራንስ ላይ እነሱ እሱን እናያለን። ትሪጎኖሜትሪክ አይደንቲቲ። ከዛ ባለፈ መጽሐፋችሁ ላይ የለም ግድ ማወቅ ያለባችሁ ነገር ደብል አንግል እና ሀፍ አንግል ፎርሙላ። ያ ማለት ለምሳሌ እናንተ 30 ዲግሪን ኮመን ለምሳሌ ሳይን 30 1 ኦቨር 2 ነው። ከዛ ምን ልትጠየቁ ትችላላችሁ እናንተ ሳይን
15 ዲግሪ ትጠየቃላችሁ። ስለዚህ 15 ዲግሪ ኮመን አንግል አይደለም። ስለዚህ ሀፍ አንግል ፎርሙላ የሚባል አለ፣ ደብል አንግል ፎርሙላ። ለምሳሌ 35 ዲግሪ ሳይን 35 ዲግሪ ይሄን ያክል ነው ተብላችሁ ትሰጣላችሁ። ከዛ በኋላ እናንተ ሳይን 70 ዲግሪ ወይም ኮስ 70 ወይም ሴካንት 70 ስንት ነው ተብላችሁ እንደዚህ አይነት ጥያቄ ስለሚጠየቅ ደብል አንግል እና ሀፍ አንግል ፎርሙላን እነሱን አሳያችኋለሁ ቀጣይ ቪዲዮ። ይሄኛው ቪዲዮ ረጅም ስለሆነ ከዛ ኮምፕሊመንታሪ አንግሎች ላይ አምና የሚመጣ ጥያቄ አለች። ኮምፕሊመንታሪ አንግል ማለት ባለፈው ቪዲዮ እንዳሳየኋቸው ሁለት አንግሎች ተደምረው ምን የሚሰጡ ከሆነ ድምራቸው 90 ዲግሪ የሚሰጥ ከሆነ ማለት ነው። እነሱንም እዚህ ጋር ፕሮፐርቲዎች አላቸው። እንደ ቪዲዮን ፓውዝ አድርጋችሁ እዚህ ላይ ያለውን ማንበብም ትችላላችሁ። ቀጣይ ሌሎች ጥያቄዎችንም እንሰራለን። ከዛ አንግል ኦፍ ኢሊቬሽን እና አንግል ኦፍ ዲፕሬሽን የሚሉም አሉ። እነዚያ ደግሞ በየአመቱ አይቀሩም። እነሱንም እንደዚሁ የምንሰራ ይሆናል። እና ሌሎች ጥያቄዎችም አሉ። ለምሳሌ እንደዚህ አይነት ጥያቄ ሊመጣ ይችላል አለ እዚህ ጋር ለምሳሌ ኢፍ 2 ታይምስ ኮስ ቴታ ማይነስ 1 ኢዝ ኢኳልስ ቱ 0 ኤንድ ቴታ ለዛ ነው ኢኳል ቱ አይ ሚን 0 ለዛ ነው ኢኳል ቱ ቴታ ለዛ ነው ኢኳል ቱ 2 ፓይ ዘን ዋት ኢዝ ዘ ቫልዩ ኦፍ ኮት ቴታ ኮታንጀንት ማለት የታን ኢንቨርስ ማለት ነው። ስለዚህ አሁን ታንጀንት ፈልጌ ኮት ነው የተጠየቀው። ታንጀንት ፈልጌ 1 ኦቨር የታንጀንትን ቫልዩ አድርጌ እንትን እላለሁ። ነገር ግን እዚያ ለመድረስ ይሄ ኢኩዌሽን ነው የተሰጠኝ። ይህንንም እንዴት አድርገን እንደምንሰራ ቀጣይ ቪዲዮ እንትን እላችኋለሁ። እናንተም በራሳችሁ መረዳት ከቻላችሁ ይኸው ቪዲዮን ፓውዝ አድርጉ። የሰራው ጥያቄ ነው ይኸው እዚህ ጋር አለ፣ ግልጽ ሆኖ ተቀምጧል። በርቱ፣ አይዟችሁን። ያልገባችሁ ካለ ኮመንት ላይ አሳውቁኝ። ዝም ከምትሉ ጥሩ ነው ወይም ያላችሁን ሀሳብ ብቻ የሆነ ነገር በሉኝ እና እኔም ያለውን ነገር እንዳስተካከል። አይዟችሁ፣ በርቱ። ሰላም